ሰው እንደማልሆን ስትነግሪኝ ነው አንቺን በደል አንድ ብዬ መቁጠር የጀመርኩት። ሁለመኔ እኔ ሰጠው የእውነት አፍቃሪ ሴት ነበርኩ። እኔና አንቺን ጉዳይ በተመለከተ የሚገባኝ አንድ ነገር ብቻ ነው። ወድሽ ነበር። ወድም እኔና ያንተ ህይወት መንገድ የተለያየ ነበር። አካሄድ ክፉኛ አስፈራኝ። በብዙ መንገድ ሞክሬ ስላልተሳካልኝ ምናልባት መቅሮጠኝ ስታይ ተወስናለህ ብዬ ነበር። የውሸት መጨከኔ አልገባኝም። ማርገዜ ልነግርህ ነበር የመጣሁት። ቅልፍ ማጣት ጭንቀት ተደባብሮ አስወረደኝ። ሉሊት ቤት እስካሁን አልገባችም። የምታውቀው ነገር አለ? ያደረኩ ኩርፊያን አሁንም እንዲያስኮን እውነቱን ለመናገር ከፍቶኝ ነው ያደርኩት። አዎ ግን ዛሬ አዲስ ቀን እንደተቀየምከኝ ወደ ስራው አትገባ ደስ ይለኛል። አንቺን መቀየም እንደማልችል ልቦናሽ ያውቀዋል። የጭንቀት ምሽት እንድታሳልፍ ምክንያት ስለሆንኩብህ በጣም ይቅርታ። በቃ ተውኩት እኮ ሉልሽ። አመሰግናለሁ ሞኬ። አሁንም ቢሆን ረፍት የሚያሳጣኝ ነገር በእኔና በሞና መካከል ያለው ጉዳይ ነው። አክሊሌ አቤት። እየኝ እንጂ ልጄ አሁን እንዴት ነህ? ደህና ነኝ። ለመሆኑ የት ነበር ያመሻው? እባክሽን ማየ እንደዚህ አይነት ጥያቄ አትጠይቂኝ እባክሽ። ያ የተባረከ የታክሲ ሹፌር መኪና ውስጥ ተረስቶ የነበረውን ስልክን አንስቶ ባይነግረኝ ኖሮ ሞቼ ነበር ማድር። አሁን እውነቱን ማወቅ ፈልጋለሁ። እውነቱን ማወቅ ምን ይጠቅምሻል? እንዳላዝንብህ እባክሽ ማየ። አንቺ ማትዘኝብኝ እኔንም አታስጨንቂ። አሁን ስለደከመሽ ቤት ሄደሽ አረፍ በይ። እኔ ደህና ነኝ። ስለዚህ ምን እንደተፈጠረ አትነግረኝም? ምንም የተፈጠረ ነገር እኮ የለም። ለማንኛውም ሰው ታመምኩ የህክምና እያገኘው ነው። የታመምከው ትናንትና ምሽት ከሷ ጋር ስላመሸ ነው። ይኸው እኔና እሷም እንደተቃጠረ ባልንጀራ እዚህ በር ላይ ተገናኝተናል። ደህና ነኝ። ሰላም ነሽ? እንደነገርኩ ሞኬ ስሜቷ ክፉኛ ተጎድቷል። ከጉዳቷ እንድታገግም ደግሞ በድጋሚ የእውነት ይቅርታ ልጠይቃት ይገባል። ፈቃደኛ ከሆነሽ ደስ ይለኛል። እርግጠኛ ነኝ ትሆናለች። እንደውም በኋላ ተደዋውለን የት እንደምንገናኝ እንቀጣጠርና እኔ ራሴ ነኝ ማስታረቃችሁ።
ሸሚዝ ልብ ብለዋል ግን ምን ነው ዛሬ የተጨማደደ ሸሚዝ ለመልበስ ነበር እንዴ? አይገርምሽም? ፈጽሞ አላስተዋልኩት። በላውልቅ አስመለሱ ቆሞልሃል? አዎ እንደ ሁኔታው ያየን ተጨማሪ ደም ልንሰጥህ እንችላለን። በአጠቃላይ ላጋጠመህ የደም ማነስ ችግር ጥሩ መድኃኒቶችን ነው የምንሰጥህ እና እዚሁ ለ3 ቀናት ተኝተህ የምትወስዳቸው ይሆናሉ። አይ ሆፕ ቶሎ ይሻላል። እሺ ዶክተር አመሰግናለሁ። ኦኬ የባንክ ደብተሩ የት ነበር ያለው? እዛው ተምሳሌ ውስጥ ነው። አንዴ መስሪያ ቤት ባልደረባዬ ችግር ላይ ነው። በተለይ ትላንት ያጋጠመውን ነገር ሲነግረኝ በጣም ነበር ልቤ የተነካው። ስለዚህ ገንዘብ ልሰጪው አሰብሽ? በጣም ተጨንቋል ብታይ ሞኬ። ሊጨነቅ ይችላል። አንቺ ግን የሰውን ሁሉ ጭንቀት ማቅለል አትችይም። አዋቃለሁ። ግን እንደዛ ብዬ ደግሞ ልቤ ማደንደን አልፈልግም። ሻል ሰጠኝን ማንነት ከየት ላምጣው? አረ አንቺ እጅግ የበዛ ነው። ለመሆኑ ምን ገጠመኛለሽ? ከዛው የተበደረው 25,000 ብር አለበት። ስለዚህ ሰጣለሁ አልኩት። 25,000 ብር? ኦኬ የሱን አይምሮ ማሳረፋችን እኮ ከቁጥር በላይ ሆነ ደስታ ነው ያለው። ለሁሉም ጊዜ አለው። በዛ ላይ ቤት እየሰራ ነው። እስከ መቼ ድረስ በኪራይ ቤት እንኖራለን? ቤት ሰሪ ደሜሎም ይባላል። ያንቺ ግን አቃለም ኦኬ እኔ የለኝም ማለት አይሆንልኝም። ታቀኝ የለ ቃል ገብተሽለት ስታበቂ ከኔ ጋር መነጋገሩ ለምን አስፈለገ? እርግጥ ሰላም ማክር ቃል ስለገባሁለት በጣም ይቅርታ። ግዴለም ኦኬ ደግነት ሀብታችን ይሁን። የምትገርሚ ሰው ነሽ። መቼ እንደሚመልስልሽ ተነጋግራችኋል? አይ አልተነጋገርንም። እሺ ምን ያህል ታምኛለሽ? እርግጥ ይሄን ያህል ብሎ ማለት ይከብዳል። ግን በጣም ነው የሚያሳዝነኝ ሞኬ። በዛ ላይ ለልጆቹ ካለው የበዛ ፍቅር የተነሳ ኃላፊነት የሚሰማው ይመስለኛል። እሺ እንዳልሽ ምንም ማለት አልችልም። አመሰግናለሁ። ደውልልሃለሁ ማለት እሺ የእናቴ ህይወት ለምን በዚህ ደረጃ እንደተመሰቃቀለ ማወቅ ፈልጋለሁ። ለዚህ ጥያቄ አንተም ሆንክ እሷ መልስ ልትሰጡኝ ፈቃደኛ አይደላችሁ። ሁለታችሁም የኔ እንድትሆኑ የምፈልገው እናንተ ግን ለኔ ስትሉ የያዛችሁት የጋራ ነገር እንደሌለ ገብቶኛል። አንተ እሷ ጋር እንድትገናኝ አትፈልግም። እሷም ስላንተ መስማት ይረብሻል። እኔ እናንተ ሆኖ እናንተ ግን የኔ አይደላችሁ። አዝናለሁ። እንዴት ነሽ ሎሊት? ደህና ነኝ። አዳርህ እንዴት ነህ? ደህናም ነኝ ደህናም አይደለሁም። ምን ማለት ነው? ግልጽ ነው። ማወቅ ቢገባህን እውነት በመናገር ለህመም ዳርጌያለሁ ብዬ ራሴን መውቀስ አልፈልግም። ግን ምክንያቱም ሆኜብህ ከሆነ ይቅርታ እንጠይቃለሁ።
ፈተሽ እንድተኝ እፈልጋለሁ። አዝናለሁ አክሊሉ። ከዚህ በኋላ ላገኘህ አልፈልግም። ለምን? የተገናኘንበትን ጉዳይ ትላንት ጨርሰናል። ባለቤቴን ሳስጨንቀው ነው ያመሸሁት። በዛ ላይ የኔ ያልሆነ ማንነት ደርቤው ዋሽቼዋለሁ። ከዚህ በኋላ ግን ስብዕናዬን ማቆሸሽ አልፈልግም። ሄሎ አክሊሉ ሄሎ ደውለሽ ስጠሪኝ ማመን ያቃተኝ። ለምን? አድርገሽው አታቂማ። እንኳን ልትደውይልኝ ቀርቶ የኔን ስልክ የምታነሺው ከ10 ምናምን ጥሪዎች በኋላ አልነበረም? ይሄ ቦታ እየተመቸሽ ነው ማለት ነው መሰለኝ ብሎ መልስ ይገርማል። ስላገኘሁሽ ደስ ብሎኛል። ባንቺ ምርጫ በኔ ጋባዥነት ምን እንብላ? የሚበላ ነገር እንኳን አልፈልግም። ባይሆን ትኩስ ነገር ብጠጣ ደስ ይለኛል። አንተ ግን መብላት ትችላለህ። ማንን ሆዳም ለማለት ነው? እውነቴን ነው የምልሽ። ለመድረስ ከመቸኮሌ የተነሳ በእግርህ ኢየሩሳሌም ና ያልሽኝ ነው መሰለኝ። እንዴት? መንገዶች ሁሉ 100 እጥፍ ረዘሙብኛ። አሁን እዚህ ድረስ ካልመስላለ ይመስለኛል። አንቺም ግን ከዚህ በኋላ ርቄ እንድጓዝ የምትፈልጊ አይመስለኝም። እሺ ምን አሰብሽ? የሚገርም ነው። እንዴት እና ብሎ ዝም ነው። ወደድከው? በጣም አመሰግናለሁ። ምን ነው አንተ ዝም አልክ? አይኔ አድናቆቴም በልቤ ነው። አየሽ ብዙ ጊዜ አድናቆት ሰዎችን ሲያደቅ አይቻሉ። ሲያደቃቸው አልከኝ? ንግግሩ ስነ ጽሁፋዊ ነው። ለነገሩ የኪነ ጥበብ ሰው አይደል? ልብ አላልሽኝ ይሆናል እንጂ ብዙ ጊዜ ቡናሽን ጠጥቼዋለሁ። እኔ ልሙት? አረ ጣላትሽ። በተደጋጋሚ መለስ ቀለስ እያልኩኝ ያደነኩት ግን ቡናሽን ብቻ አይደለም፣ ሌላም የተደበቀ ሀብት እንዳለሽ አይቻለሁ። አይ እኔ እንኳን የምተዳደረው በዚሁ ስራዬ ነው። ምንም የተደበቀ ሀብት የለኝም። አለሽ የኔት እርግጠኛውኝ አለሽ። እናንተ ሰዎች ምንድነው የምትሉኝ? ግራ ጋባችሁኝ እኮ። አንቺ አላወቅሽው የተደበቀ ሀብት እንዳለሽ ልንነግርሽ ነው የመጣው። እስቲ ንገሩኝ በኔ ሞት። በቅድሚያ ስምሽን ማን ልበል? ሳላይሽ ዘገየ። ሳላይሽ ዘገየ። ግድ የለም ቢዘገይም ሳላይሽ የምትታይበት ጊዜ ግን ደርሷል። ቆይ አላማችሁ ምንድነው? አላማችንማ አንቺን ወደ ኢትዮጵያ ሲኒማ ኢንዱስትሪ ማምጣት ነው። አልገባኝም። ፊልም ትወጃለሽ? የምን ፊልም? ማለቴ ድራማ መስራት አትፈልጊም? ድራማ አልከኝ? አዎ እየሰራው ነው። ወደ አእምሮዬ እየመጡ የሚያስጨንቁኝ መንፈሶች አሉ። ልትነግሪኝ ትችያለሽ? ወደፊት እነግርሃለሁ። አቤት ወደፊት የምትነግሪኝ ነገሮች አበዛዛቸው። ኧረ እባክህ። ከዚህ በኋላ ምን እንደማድረግ ታውቂያለሽ? ወደፊት ልትነግሪኝ የምትቻቸውን ነገሮች የምጽፍበት ማስታወሻ ደብተር ይዤ ነው ማለት። አታሽፍ ሮቤል። በእናትህ ግጥም ካለ አንብብልኝ። የሰጠውሽን አነበብሽ? አዎ አንብቤዋለሁ። በጣም አስደሳች ነው። ባትመጪም ቅጠሪም ብሎ የማትመጣዋን ሴት የሚጠብቅ አፍቃሪ ግን በዚህ ዘመን አለ? የለም ለማለት ይከብዳል። ለማንኛውም በአንተ ምክንያት ግጥም እየወደድኩ ነው። አንተ ስታነብልኝ ደግሞ የበለጠ ደስ ይለኛል። እኔ ከሞከርኳቸው ውስጥ አንዱን ላንብብልሽ። ቀጠሮ ነይልኝ የኔ ዓለም ድረሽልኝ ፈጥነሽ አንድ ነገር አለኝ ላንቺ የምሰጥሽ
ከሌሎቹ ቀናት እጅግ በተለየ ውዴ ጓጉቻለሁ ፍቅርሽ እንደ ኩፍኝ ከውስጤ እንደወጣ ዛሬ ነግርሻለሁ እንዴ ለምን አንቺን እኮ አይደለም ሆዴን አቆሰላችሁት እኮ ማንንም ተዋናይ እንዳንቺ ህይወት ያለው አሳሳክ ሲስቅ አላየሁ እሺ ምን ነው የምትሉት ግልጽ ነው እያልንሽ ያለነው ወደ ፊልም ኢንዱስትሪ እንድትገቢ እንፈልጋለን እኛ የምንፈልገው ያንቺን ይሁንታ ብቻ ነው አስቤበት ልንገራችሁ ምንም ማሰብ የሚያስፈልገው ጉዳይ አይደለም እኛ ለተለያዩ የፊልም ፕሮዳክሽኖች ተዋናዮችን በመመልመል ነው የምንሰራው አሁን ደግሞ በቅርቡ በከፍተኛ በጀት የሚሰራ አንድ ፊልም አለ እዛ ላይ ደግሞ ላንቺ የምትሆን ገጸ ባህሪ ያለሽ እና እሱን እንድትሰሪ እንፈልጋለን ምን ታያለሽ እድል ልጆቿን ዘርግታ ወደ አንቺ መጣለች ታቅፊያታለሽ ወይስ ትገፊያታለሽ አራቅፋታለሁ ስላንቺ አንድ ነገር እየገባኝ ነው ዳናይት ሲበዛ ድብቅና ከባድ ሰው ነሽ ያን ያህል እንኳን ድብቅ አይደለም ባይሆን ፈሪ ነሽ ብትለኛ ይገልጸኛል ቀረብኝና እናውራ ፍራትሽ የሚቀርፈው ያኔ ነው ሞክራለሁ ጥሩ እንግዲያውስ አንዳንድ ቀለል ያሉ ጥያቄዎች ላቅርብልሽ ሙሉ ስምሽን ንገሪኝ ዳናይት እባላለሁ ሙሉ ስምሽን ያልኩት ዳናይት ግማሽ ስም ነው ያላባት ነው የተወለድሽው ሙሉ ስም ያባትንም ይጨምራል ዳናይት ደረጀ ሄሎ ዳናይት የት ነሽ ከሰው ጋር ነኝ አባቢ አሁን ነው ቤት እንድትመጪ ፈልጋለሁ አቃስታ ስልኩን ስትዘጋው በጣም ነበር የደነገጥኩት እዚህ እንድትመጪ የፈለኩት ለሁለት ጉዳዮች ነው እኔና አንቺ ከተለያየን በኋላ ባሉት ጊዜያቶች እንዴት ልታገቢ ይችላልሽ ይሄን ለማወቅ ነበር እንድንገናኝ የፈለከው አክሊሉ ለምን ማሰብ ማልፈልጋቸው እነዛ አስጨናቂ ጊዜያቶች እንዳስታውስ አድርገኛለሁ እናቴ የነበረባት የስኳርና የደም ግፊት ህመም ላልጋ ቁራኝነት ሲዳርጋት አንዱና ብቸኛ ወንድሜ ዳንኤል በነበረበት የመንፈስ ጭንቀት ምክንያት ይሞት ይዳን ሳይታወቅ ከቤት እንደጠፋ ቀረ በዚህ ምክንያት እናቴ እሷንም ወንድሜንም ካጣው ከርታታ ሆኝባት እንዳልቀር በማሰብ እንዳገባ በእንባ ጭምር ትማጸነኝ ነበር ኮነን በዛ የጭንቅ ሰዓቷ ብዙ ውለታን ውሎላት ስለነበር ለኔም ጥሩ ባል እንደሚሆንልኝ በማሰብ እንዳገባው የሞት አደራዋን ሰጥታ ተለየች እናትነት እንዴት አገኘሽው በአጠቃላይ የልጅ ፍቅር ስሜቱ ምን ይመስላል ሉሊት አክሊሉ የልጅን ፍቅር የሚገልጽ የትኛውም ቃላት ዓለም ላይ አይገኝም አንቺ እድለኛ ነሽ ዳግመኛ ህይወትሽ እንዲቀጥል ፈጣሪ ረድቶሻል አንተም እኮ እኔን እንኳን ተይው ሉሊት እኔው ጋብቻ ይቅር ብዬ በመጽሐፌ ላይ ያልገለጽኩት አሁን ግን ላንቺ ልንገርሽ ልጅን የሚያህል ስጦታ ቦዲ ይዤልህ ነበር ብለሽ ባትነግሪኝ መልካም ነበር ሉሊት እንዴት
አንቺ ዳግመኛ የልጆች እናት ሆነሻል። እኔ ግን በደረሰብኝ የመኪና አደጋ ዳግመኛ ልጅ መውለድ እንደማልችል ሐኪም ነግሮኛል። አዝናለሁ። መጣች ስል ትሄጃለሽ፣ ሄድሽ ስል ትመጫለሽ። ምንድነው ህይወት አላማሽ ዳናይት? ለምን ግልጽ አትሆኝልኝ? ግልጽ መሆን ማለት እንዴት ነው? ለምን አትረዳኝም? እንደኔ ተረዳሽ ሰው የለም። በምንም ሁኔታ ውስጥ ብትሆኚ እኔ አንቺን ስሜት እየጠበቅኩ ነው። አንቺ ግን የኔን ስሜት ለመጠበቅ ቅጣት ታክል እንኳን አዘኔታ የለሽም። አሁን የተፈጠረው ይሄ ሁሉ ነገር የሚያናግር ነው? ላንቺ ሁሉም ነገር ቀላል ነው። ላገኘህ እፈልጋለሁ ስትኝ የምሰራውን ስራውንም ሌሎች ጉዳዮች ትቼ ስበር መጣሁ። በቅጡ እንኳን ሳንጫወት መሄድ አስፈልገሽ። አባቴ በአስቸኳይ ስለፈለገኝ ነው የሚሄደው። ሁሉም ያንቺ ጉዳዮች ድብቅና አስቸኳይ ናቸው። በአጠቃላይ ግራ የምታጋቢ ሴት ነሽ ዳናይት። ልብሽ አይገኝም። በጣም ይቅርታ ሮቤል። ይህ ሁሉ ነገር ይፈጠራል ብዬ አላሰብኩም ነበር። በእርግጥም የመጣሁት አንተን ላገኝ ነው። ግን አትበይ። ለማንኛውም ቀኔን ስላበላሸሽብኝ አመሰግናለሁ። ስሜት ለበራስን ስትምደከው መቋቋም አቅም አልነበረኝም። አዝናለሁ አክሊሉ፣ በጣም አዝናለሁ። የዓመታት ጭንቄ እንድትረዳልኝ ነበር የነገርኩ። የመጣልሽን መልካም አጋጣሚ ስላልገፋሽ እድለኛ መሆንሽን ልነግርሽ እወዳለሁ። እኔ ግን ካሜራ ፊት ስቆም ሳቄ የሚመጣብኝ ይመስለኛል። እሱ በሂደት የሚቀረፍ ልማር ነው። ሁሉም ሲጀምር እንዳንቺ ነበሩ። ለማንኛውም ላንቺ የታሰበችው ገጸ ባህሪ ብዙም የምትከብድሽ አይመስለኝም። በዛ ላይ የምናሰራሽ ከታዋቂ አርቲስቶች ጋር ስለሆነ ከነሱ የምታገኙ ልምድ ወደፊት ላንቺ ይጠቅምሻል። እንግዲህ ምን እላለሁ እንዳፋችሁ ያርግልኛ። በተረፈ ከአድናቂዎችሽ ጋር በተያያዘ መጠንቀቅ ያለብሽ ጉዳይ አለ። አየሽ ሳላይሽ አድናቆት ሲበዛ ልብ ይሰውራል። ስለዚህ አድናቂዎችሽን ማክበር ተገቢ ነገር ነው። አረ ችግር የለውም። አንዴ ወደ ፋብሪካው ነው ያላችሁ? የሲኒማ ኢንዱስትሪ። አዎ አንዴ ወደ ኢንዱስትሪው ልግባ እንጂ ለአድናቂዎቼ የምፈርምበት ወረቀት እንኳን በራሴ ወጪ አዘጋጃለሁ። እሺ አባት፣ አሁን ታዲያ እንዴት ነው? ምን ይጠየቃል ልጆቼ? አሁንማ ካልጋ ተነስቼ በዚች ባገኘኋት ጋሪ ዞር ዞር እያልኩ ነው። ጎሽ፣ እንኳን ለዚህ ያበቃሁት። እንግዲህ ወይዘሮ ሉሊትን እድሜ ይስጥሽ በሉልኝ። በእውነት ትልቅ ሰው ናት። ሉሊት ምን አደረገችሎት አባት? ምን አልከኝ ልጄ? እሷን ሳይሆን ድርጅቱን ነው ማመስገን ያለበት። እሷ ያስፈጸመችው የድርጅቱን ስራ ነው። ካጠፋሁ እንግዲህ ይቅር በሉኝ። እኔማ መቼስ መለስ ቀለስ እያለች እቺንም ጋሪ ስላስፈቀደችልኝ እንደ አባትነቴ ልመርቃት ብዬ ነው። እየነገርኩት መሰለኝ። ለምን አትረዳቸውም ክፍሌ? ማንንም ቢመርቁ እኮ ዞሮ ዞሮ የድርጅቱ ዓላማ ተሳካ ማለት አይደል እንዴ? እንደዚህ አይነት ነገር አልወድም ታዲያስ።
ሴትዮዋ በሄደችበት እንደ ጀግና የምትወደሰው ምን ስለሆነች ነው? ምን ነው ልጆቼ አጥፍቼ ይሆን? ለነገሩ እርሶ ምንም አላጠፉም። ለማንኛውም ይሄን የመንቀሳቀሻ ጋሪ የሰጠችሁት እሷ አይደለችም። እሷ ኃላፊነቷን የተወጣችው። ደህና ይዋሉ። ደህና ዋሉ። በሉ እንግዲህ ደህና ዋሉ። ወይዘሮ ሉሊትን አመስግኑልኝ። መቼ ነው ከአንድ ልጅ ህይወት ውስጥ የምትወጪው? አረ መቼ ነው የምትታየው? ለአክሊሉ ህይወት ፈተና ስለመሆን እርግጠኛ ነው? አዎ፣ በጎዶሎ ቀን ያወቀሽ ልጅ ዛሬም ባንቺ ምክንያት አልጋ ላይ ነው። እሺ፣ ምክንያት ሆኜበት ከሆነ ይቅርታ ጠይቃለሁ። ምን ቀረኛልሽና ነው ዳግም እሱ ማግኘት ያስፈልገሽ? የቀረኝ ነገር ባይኖርም ማወቅ ይገባው የነበረ እውነት ስለነበረ ነው ላገኘው የፈለኩት። እኮ ምን ጠቀምሽው? ንገሪኝ እስቲ ምን ጠቀምሽው? እሱ ሊነግረኝ ባይፈልግም አንቺን ካገኘ በኋላ ነው የታመመው። ከዚህ በኋላ ግን ይበቃል። በአንድ ልጅ ቀልድ አላውቅም። በህግ እፋረድሻለሁ። ምንም ነገር ቢሉኝ ለልጆ ካለውት ፍቅር የተነሳ በመሆኑ እረዳውታለሁ። እኔም የልጆች እናት ነኝና የልጅን ፍቅር አሳምሬ አውቀዋለሁ። ስለኔ ያለው እውቀት እሱ ባሳተመው መጽሐፍ ላይ የተመሰረተ በመሆኑ ምንም ነገር ቢሉኝ አልቀየሙት። ግን አንድ ነገር ልንገሩት። ከዚህ በኋላ ሉሊት የምትባል ሴት ወደ አክሊሉም ሆነ ወደ እርሶ ህይወት ውስጥ አትመጣም። ልጆ በሙሉ ጤንነት እንዲኖርና እርሶም በልጆ ደስተኛ እንዲሆኑ እፈልጋለሁ። ታዲያ ምን ለማለት ፈልገህ ነው? እኔ ምንም አዲስ ነገር ለማለት ፈልጌ አይደል። ቢያንስ ግን ሉሊት ለማንም ሰው ጥሩ ነገር ለማድረግ የምትሞክር ሴት ስለሆነች እንደዛ ብለው ቢገልጿት ምንም አይገርምም ብዬ። ስለሷ መገረምበት ጊዜ የለኝም ወንድም ማለት። ጊዜ ኑሮማ እየተገረምክ እኮ ነው። ከዛም አልፎ እየተናደድክባት ነው። አንተ ደግሞ አበጀሽ እያልካት አይደለም? እኔ ጥሩ ማንነት ያላቸው ሰዎች እንደዛ ሊባሉ ይገባል ብዬ አምናለሁ። ስለዚህ ይሄን ለሷ በላታ። ክፍሌ ምን ቤት ነው? አረ ስሜትን ተቆጣጠረው። እኔ እንግዲህ እስከዛሬ በቆየሁባቸው የፕሮጀክቱ ስራዎች የታዘብኩት አንድ ነገር ቢኖር ከሉሊት ጋር የማይጣጣም መንፈስ እንዳለ። ይቅርታ ክፍሌ፣ አትወዳትም ልበል? ወራጅ አለ። ከዚህ ያለፈ ጨዋታ ለማናችንም አይበጅ። ባጆነ ሳምንት እያሳለፍኩ ነው። ይሁንና ግን እስካሁን ከተጓዝኩት ይልቅ የወደፊቱ ረጅም ነውና ራሴን ለነገ ማዘጋጀት ይሻለኛል። እኔ ውስጥ ያለውን ነገሬን ለአንዴና ለመጨረሻ ጊዜ ቀብሬ ለትዳሬና ለልጆቼ መኖር እንዳለብኝ ይህ ሳምንት አስተምሮኛል። ሰው አመለካከቱ የቱንም ያህል ትክክል ቢሆንም ከብዙሃኑ ጋር ካልተስማማ እውነቱ ስህተት ይሆናል። ስለዚህ እኔም እይታ ከሌሎች ጋር ካልገጠመ እብደት የሚል ትልቅ መለያ ስለሚሰጠው መቆም አለበት። ምንድነው ግን የምትፈልጊው? የምፈልገውን እስካሁን አላወቅም አባ። ምንድነው ያጎደልኩብሽ? መቼም የአባትነት ኃላፊነቴን በአግባቡ ተወጥቼ እንዳሳደግኩሽ አንቺም አትክጂው። የእናትሽ ችግር ባይመለከተኝ አንቺን ለማስደሰት ብዬ ቤቷ ድረስ ሄጄ እንዳናገርኳት ታውቂያለሽ። በራሷ ጊዜ ያበደችን ሴት ታዲያ በምን አቅሜ ነው እኔ ወደ እናትነት መመልሳት? በያ ነገርኛ። ይሄው ነው። ምንም ነገር ማድረግ አልችልም። እንግዲህ የቻልኩትን ሞክሬያለሁ።
እናትሽ ግን ሰው የምትሆን አይደለም። ለምንድን ነው ሰው መሆን ያቃታት አባ? ራሴን ማወቅ ከጀመርኩ በኋላ እንዲመለስልኝ የምፈልገው ጥያቄ ነው። የኔ ልጅ ለጥያቄሽ ሁሉ መልስ አትፈልጊለት። የእናቴን ጉዳይ ግን መልስ እፈልጋለሁ። እናቴ ለዚህ ደረጃ ያደረሳት ምንድን ነው? አላውቅልሽም። ሚስት ነበረች እኮ አባ፣ ወይስ እኔም ከመወለደ በፊት እንዲህ ነበረች? የለም ዛሬ የሆነ ነገርሽ ታሟል። ቆዮ ከታመምኩ እታውቃውን ነገር ሁሉ እንድትነግረኝ እፈልጋለሁ። ቆይሽ ለምን ተለያያችሁ? ከተለያያችሁስ በኋላ ለምንድን ነው አንተ ጋር የምኖረው? እኔ ጋር በማደግሽ ደስተኛ አይደለሽም? ሙሉ ደስታ የለኝም። እሷ ጋር መሄድ ትፈልጊያለሽ? አልፈልግም። ስለዚህ አርፈሽ አባትሽ ቤት መቀመጥ ነው። እሱንም ከዚህ በኋላ አልፈልግም። የሚስማማሽን የምታውቂው እንግዲህ አንቺው ነሽ። እግርሽ ወደ መራሽ መንገድ እንድትሄጂ ፈቅጄልሻለሁ። በሰላም ነው ግን እዚህ ቦታ የቀጠርሽ? በሰላም ነው። ስለምጠራጠር ሳይሆን ይበልጥ እንዳምን ስለምፈልግ ነው እዚህ እናቴ መቃብር ጋር የቀጠርኩ። አንድ ነገር እንድትረዳኝ እፈልጋለሁ። በጣም ሚስጥር ጠባቂ ሰው መሆንክን አውቃለሁ። ጥሩ ወንድሜም ስለሆንክ ጭምር ነው ለአመታት ለማንም ያልነገርኩት ሚስጥሬ ለአንተ ብቻ የነገርኩ። አየሽ ሎሊት፣ እኔ ያደግኩት በፈረሰ ትዳር ውስጥ ነው። ወላጆቼ በፍቺ ከተለያዩ በኋላ የኖርኩት ህይወት ለሰው የሚነገር አይደለም። ከልብ የማይወጣ የመከራ ጎርፍ የስቃይ ህይወት ነው ያሳለፍኩት። እናም እኔ በመጣሁበት መንገድ ምንም እንኳን ልጆች ባይኖሩኝ እንደ ልጆቼ የምሳሳላቸው የእናንተ ልጆች እንዳያልፉበት ብዬ ነበረ ፊት ለፊት የተጋፈጥኩሽ። ታውቃለህ፣ የሚገባን ተረድቻለሁ። ግን አሁን አንድ ነገር ብቻ ቃል ግባልኝ። እኔ እናንተ የተነጋገርነውን ነገር ዛሬ እዚሁ ቀብረን እንሂድ። ማለት በቃ እኔ ምንም አልነገርኩህም፣ አንተም ምንም አልሰማህ። በዚህ ቃል ግባልኝና እዚሁ ቀብረን እንሂድ። አሁን ደግሞ ይበልጥ ግራ እያጋባሽኝ ነው። የአመታት ሸክሜ ነው ብለሽ የነገርሽኝን ነገር ዳግም ላናነሳ ብንቀብረው ይሻላል? ለአመታት ለትዳሬ ስከፍል የኖርኩትን አሁን መክፈሌን እቀጥላለሁ። አንተ ብቻ ቃል ግባልኝና እንቅልፍ ይውሰደኝ። እኔማ እዚህም ቦታ ድረስ መምጣት ሳያስፈልገኝ በልቤ ውስጥ ቀብሬዋለሁ። የእናንተ ትዳር ሰላምና ደስታ ሞልቶት ማየት የጠዋት ማታ ጸሎቴ ነው። ያኔ ጉዳይሽን ስትነግሪኝም ሆነ አሁን ደግሞ እንተወው ስትይኝ ቢያንስ እንደ ትልቅ ሰው አስበሽ እንደ ትልቅ ሰው ወስነሽ ከሆነ ሉሊት እኔም ደስ እያለኝ ፍላጎትሽን አከብራለሁ። ባለውለታዬ ነህ ተካ። ምን እንደምልህ አላውቅም። ስለ ሁሉም ነገር በጣም አመሰግናለሁ። አይደለም ሉሊትዬ፣ ምንም አይደለም።
ሄሎ ሄሎ፣ አቶ አክሊሉ። አቤት።